ሻይን ማድረግ አልቻልክም። አዶናይን መብለጥ አልቻልክም። አዶናይ ጋር ሌቭሉ ጋር መድረስ አልቻልክም። ያ ነገር ነው ያስጮኸ። አዶናይ በቃ ሌቭሉ ከማንም በላይ ሆኗል በአሁኑ ሰዓት። ልቡን የኢትዮጵያ ሕዝብ አይቶታል። አዶናይ መቀየር አይቻል። አንተ አቢዩዝ ሴት ልጅ አያያዝን አሳይቷል። የዋህነትን አሳይቷል። ደግነትን አሳይቷል። ቅንነትን አሳይቷል። ሀገር ወዳድነትን አሳይቷል። ያላሳየው ነገር የለም። ስለዚህ አዶናይ በዛ ሌቭል መሆኑን አሁን በምን ይጎዳዋል? በዚች መሰበሪያ ሴት አይደለች፣ አንዳንዴ መጎጃ ሴት አይደለች። በዚች ለመጉዳት የሄደበትን ጥግ ማየት ትችላለህ። እና በጣም 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 ባየሁት ነገር ላይ ፍቅር ሳይሆን እልህ ጆን ዳንኤል ስለተበለጠ እሱ ብቻ ዮኒ፣ የትኛው ቲክቶከር ነው እስካሁን ድረስ? ያው ሰውም እኮ በጣም ያስተዋይ ነው። የትኛው ቲክቶከር ነው ጃኒን የደገፋት እስካሁን ድረስ? ማን ነው እስካሁን? ማን አለ? ሁሉም ሰው ተነስቶባታል ማለት ነው ልጅቷ ላይ። ይሄ እኮ የቅናት መንፈስ እኮ ነው። ጥሩ እኮ አይደለም በጣም። እንደገና ደግሞ እኔ በጣም የሚገርመኝ ነገር ማን ነው ያየው ጃኒ እንደሆነች ደውላ በኩል እሷ ትደውል እሱ ትደውል፣ ማን ተናገረ? ስለዚህ ነገር እርግጠኛ ነገር አለ? እሷን እንደ ቺተር ለማድረግ ቺት ታደርጋለች በአዶና ላይ ብሎ እሷን ስሟን ብላክሜል ለማድረግ ቢሆንስ? ይሄን ማን ያውቃል? ተናገራለች እሷ እንደደወለችለት። ለምን አዶኒም ጃን ዳንኤልም ኦልሬዲ በጣም ትልቅ ተከታይ ያላቸው ፐብሊክ ፊገር ሆነዋል። ስራ እየሰሩ ነው ሁለቱም በራሳቸው ሳይድ። ስለዚህ የሆነ አንዱን ጥሎ የማለፍ ነገር ፊሊንግ ይኖራል ብዬ አስባለሁ። እንደገና ደግሞ እውነት ማናሸው ይሆንዬ አንድ ወንድ ምንም ቱን የሱን ሴት የሆነ ወንድ ፒክ ሲያደርግ ወንድ ልጅ ጀለስ የሚሆነው ነገር አለ። ይሄ ውሸት አይደለም፣ ብዙዎቻችን የምናውቀው ሪያሊቲና እውነት ነው። ጃን ዳንኤል ባይወዳትም ህላ አለበት። ስለዚህ እነዚህን ፋውሎች ኪፕ እያደረገን ያለው ይሄ ልጅ ማንም በል ትላንትና ከሰማኸው እኔ አለ እቺ ልጅ ባልወዳት ነው ወይ ውክልና መሰጣት ባልወዳት ነው ወይ ሚሊዮን ብር አውጥቼ እንዲማረገው ሲል ነበር። አየ ፖይንቱ እዛ ላይ ነው። ስለዚህ ስቲል አንድ እንዴት ነው ውክልናውን ኪፕ የሚያደርገው ይሄ ልጅ? ሌላ ፍቅረኛ ይዛ ሌላ ወንድ ይዛ ይሁን የትኛውም ዓለም ላይ አታጣቅም። ሙሉ ውክልና እኮ ነው ያላት። ስለዚህ እነዚህ ሁለቱ ልጆች መካከል የሆነ ያላለቀ ጌም አለ። ስለዚህ እዚህ መሃል ላይ እኔ ፊልሙን ስመለከተው አዶኒ በጣም የዋ ልጅ ነው። ካየው ወጥቶ አካውንቷ ተዘግቷል። we trying to get her back, I'm a supporter, I'm communicating with those people ምናምን እያለ ያለ ልጅ ነው። really bad ሳድም ነው። ሶ ጃኒ እንደ ሴት በጣም ብዙ ያለፈችበት ነገር ምስኪን ናት። ለፍቅር ዋጋ ከፍላ ከሆነ አም ሶሪ። እንደዚህ ዋጋ የምትከፍሉ ሴቶች ከቀነኒ ተማሩ፣ ከእንደዚህ አይነት ሴቶች ተማሩ። ወንድ ልጅ አቢዝ የሚያደርግሽ ከሆነ የሚደበድብሽ ከሆነ የሚመታሽ ከሆነ there is no love with this kind of love። እንዲህ አይነት ፍቅር አይተንም ሰምተንም አናውቅም። ሶ ኢንዲንጉን ስናየው የኔ መልከታ ነው። እቺሊ ፕሮባብሊ ሁለቱንም ሉዝ ልታረግ ትችላለች። የመጀመሪያ ሐሳቤ ነው። አዶናይ ስቴፕ አውት ሊያደርግ ይችላል። ማናችንም አላየነውም አዶናይን። ቢያረግም ትክክል ነው ብዬ አምናለሁ። ግን አጠገቧ ቢሆንና ቢረዳት እንደ ሴት ግን ደስተኛ ነኝ። ይሄን ማለት የምፈልገው ቴንክ ዩ ክበርልኝ። ጥሩ ፖይንት ነው ያስቀመጥከው። በጣም ጥሩ ፖይንት ነው። አሁንም የምለው ነው ምንድነው ይሄ ልጅ እንደ ቀድም ያላየው ቪዲዮ ካለ አይተዋል። የዱባዩን ያሳየሁትም አላዩ ይሄን እዚህ ነገር ውስጥ እኮ አዶናይም ተጠቂ ነው ማውራ ካንተ ምን ይሄን ነገር ሲታረቅ ስለሱ ማውቀው ነገር የለም። አንድ ላይም ሰርተውት ሳያውቁ ወደ ጃኒ ተገለለ በራሱ ላይ እንደዚህ አይነት ነገር ያለው ስለዚህ ይሄ ስለ ጃኒና ስለ ጆን እኮ የወጣው በኋላ ነው። እሷ ይሄ ይወጣል ብላ አላሰበችም። ድራማ ሰሩ ሳያውቁት ሌላ ነገር ወጣባቸው። ኤግዛክትሊ ቤቢ ኤግዛክትሊ በጣም ፉክክር ላይ ናቸው። ፉክክር ላይ ያረጋቸው ህዝቡ ነው። ምንድነው አዶናይ እንደዛ ነው ያያት። ምድር አሽቃባጭ ኮሜንታተር ነው ፉክክር ላይ ያረጋቸው። እሱ ያም የራሱን ስራ ነው የሚሰራው፣ ይሄም የራሱን ስራ ነው የሚሰሩት። ምንም አይነት ፉክክር እያየንባቸው አይደለም። አዶናይ ጥሩ ነገር እየሰራ ነው፣ ጆንም ጥሩ ነገር እየሰራ ነው። አንዴ ብቻ ቤቢ ነው አሁን ሸቀላ ላይ ኮሜንታተሮችና እኔ አልኩት ምንድነው መሰለሽ ቤቢ፣ እኔ ምንድነው አሁንም ቢሆን የምናገረው ነገር እኔ ላካሴ ማማዬ እኔ እግዚአብሔር ይመስገን አንደኛ ሲጀመር ቤቢ እኔ በጥግረራም ተዳድር ሰው ነኝ። ለማንም ሰው ላዳላ አልችልም አይፈቀድም። አሁንም ቢሆን ኦላም ሰይንስ ይሄ ነገር ሊለያየኝ ፍቅር እንደነሽ የሰማሁት ነው። እሺ
አንድ ሰው ይሄ ነገር ከተፈጠረበት 2 ዓመት ከሞላው ዛሬ እንዴት ነው ይሄ ነገር የሚመጣው? ዛሬ ነው ወይ 2 ዓመት ሙሉ ይሄ ነገር ተፈጥሮ ከነበረ ዛሬ እንዴት መጣች እናቱ? በምን ምክንያት ነው የምትመጣ የቻለችው ነው ጥያቄው። በቃ ቀላሉ መጠየቅ እኮ ያለባችሁ ለምን እስከ ዛሬ አልመጣች? እስር ቤት ሄዳ ጠይቀዋለች። በፍቅርም ይሁን በምንም ሄዳ ጠይቃለች አይደለ? በቃ አሁን ወለፍ ተሰደን ድራማ ሲፈለግ ይሄ አዲሱ ሙድ ነው። ቲክታክ ላይ ጋይስ ንቃ። በቃ አቻ አዲሱ አሽዋሽዋ ነች። ይሄ ቅናት ነው ልጁ ላይ። በቃ ልጁ ቅናት ነው። በቃ ልጁ እግዚአብሔር ላይፉን ባርኮለታል፣ መልሶለታል። የራሱ አካውንት የራሱ አይሹ ነው። ልጁ ከቻይና ጋር ኮኔክሽን አለው ልትሉ ነው አሁን? እውነት እንደው ጆን ዳንኤል አረበ ሚካኤል አረ ይደብራል። ሙድ እያያዛችሁ ነው። ኤኒዌይስ ዋኔ ስራ ላይ እኛ አባዬ አንድ ነገር የምነግርሽ መቅድዬ፣ ሁሉ ጊዜ ሴት ልጅ ከተጎዳ ህግ ቦታ ነው የምትሄደው። ቲክታክ ላይ መተሽ ህግ ላይ መተሽ ቲክታክ ምን እንዲያደርግሽ ነው? ቻይና እንዲያዝንልሽ ነው? ጨላ እንዲሰጥሽ ነው? ሰው ደበደበኝ እኔ እኮ የሚያስቁኝ ነገር ቲክታክ ላይ ወሬ ሄደሽ ህግ ቦታ ክስ። ሀገራችን ህግና ደንብ ያለበት ሀገር። እኔ ከአንተ ጋር የማልስማማው ነገር የሁለቱ አንድ ላይ የሁለቱ ስራ ነው። ቴንኪ እኔ ፍቅር ሚሚዬ የሁለቱ ስራ ነው የምትለውን ነገር አልስማማ። ምክንያቱም ይሄ ልጅ እንደውም እኔ ተጠቂ ይሄ ልጅ ግን ማወቅ ያለባችሁ ነው በይቅርታ ማለት አይሰራም። ይቅርታ አንተ ስም ጠፍቶ ይቅርታ አይሰራም። ኖ አወልዬ እኔ እኮ ምንም አንተና ግን ይኸውላችሁ አሁን እኔ በሆነ ነገር ወይ መቅዲ አንዳችን ብንሆንና አንድ ልጅ ከእስር ቤት ገብቶ የወጣ ሰው ላይ እንደዚህ ስትሄድ ይሄ ልጅ ነገር ያ ጥሩ እኔ ቤቤ ቢያደርገው እንኳን ክፋት ቢያስብባት እንኳን ጥሩ ነገር አድርጎላታል። በአሁን ሰዓት ምንድነው መሰለ ቤቤ እንኳን አይደለም 1 ሚሊዮን አይደለም የገዛ ያገባው ባል ዱዲ 5 ሳንቲም የማይሰጥክ ስግብግብ ህዝብ የበዛበት ሰዓት ላይ ከሷ ጋር ተለያይቶ ናዲዬኒ ፍቅር ከሷ ጋር ተለያይቶ እንኳን እስር ቤት ሆኖ እሷን ለማገዝ ያለ ልጅ ነው። ያ ውለታ አስሯት እንኳን በአደባባይ መጣ ስሙን ማጥፋቱ ራሱ ስህተት ነው። እግዚአብሔርን እንደበቀ ይሁን ያረገልሽን ሰው በችግርሽ ጊዜ የደረሰልሽ ሰው ነው። ይሄ ልጅ እስር ቤት ታስሮ ውክልና ሰጥቶ መኪና እንድትገዛ እንድታድግ የሚፈልግ ልጅ ነው። በቃ ስለዚህ ያን ነገር አድርጎላታል። ጥሩ ነገር እኮ አድርጎላታል። ዛሬ ላይ ቢጎዳት እንኳን የባለፈውን የድሮን አይደለም እኛ አንዳንዴ እኛ አበሾች እኮ ውጭ ሀገር ሆነን አንዳንድ ጥሩ ሴቶች አሉ እናቶች ባሏ ደብድቧት እንኳን አብራ ያሳለፈችውን ነገር ለእንትን ለማለት ብላ ለነጭ ለሌላ ሀገር ዜጋ አሳልፋ ማሰጥ ሴት ነች ያለ ነው አበሾች። እንኳንስ ያለፈ ታሪክ የ2 ዓመት ታሪክ አንስተሽ ዛሬ ላይ እንደዚህ ሊጎዳይ ነው አካውንቷን ሊያዘጋባት እንዳትበላ ሊያረጋት ከሆነ ለምን ገንዘብ አስለስታታል? አንድ ነገር ሀሳብ እዚህ ጋር ሼር ማደርገው እንትን ስላለ ነው። at the end of the day እንደዚህ ማለት የማንችለው ምንድነው ወጣት ሴቶች ያሉ እኛም የምናሳድገው የምንመራው አሉ እና ቪክቲም ስትሆኑ መታችሁ አትናገሩ አልፈዋልና የሚለው ሜሴጅ ስላለፈ አንድ ሴት ልጅ ቪክቲም ከሆነች መታ መናገር የለባትም አይደለም። ግን ያሳለፈች ውስጥ ጥሩ ነገር እኮ ተጸጽቶ ይሄ ልጅ ተቀጥቷል። ጥሩ ነገር አድርጎላታል። ጥሩ ነገር ያረገላትንስ ሀዩ ጥሩ ነገር ያረገላት ነገር ማሰብ የለባትም። ምን እንዴ ጥሩ ለምን 90 ነገር ጥሩ ነገር ያረገላት እጁ ለምን ያሳርፍባታል? ለምን ይመታታል? ያለፈ ነው እኮ ነው ማውራት ያለፈ ታሪክ ነው። እንዴት ኖ ወይ ይሄን አልቀበለም። መምታቱ እኮ ትክክል ነው እያልኩ አይደለም እኮ ሀዩ መምታቱ ትክክል አይደለም። በቃ ባለፈ ታሪክ በቃ አሁን ይላችሁ እናንተ ምናምን አለፈ አላለፈ ሳይሆን ይሄ ነገር ሶሻል ሚዲያ ላይ ሲጀምር መምጣት አልነበረበት። በቃ አብሮ የበላ ሰው አብሮ የጠጣ ሶሻል ሚዲያ ላይ መጥቶ አይወነጃጀል። ችግር ካለባችሁ እነዚህ ሰዎች ብዙ ህይወት አሳልፈዋል። በአንድ ጊዜ ቢሆን ተዋደው ተፋቅሮ የኖሩ ሰዎች ከሆኑ ገባችሁ አይደለ? ለምን ሆሊየምን ፎቶ በጣም ገሌ ነው ምናምን ብለን ሳይድ በመሰር ጥሩ አይደለ። እኔ ያልኩት ምንድነው ይሄ ነገር እንደተዋደዱት አብሮ እንደበሉት እንደጠጡት አብሮ ከምንድነው